ዑለማዎች በየአካባቢው ያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአንይን የሚባሉት በትክክል ማናቸው ከተባለ ሌላው በስተመጨረሻ የማነሳው ነገር በአፕሊኬሽን ውስጥ ያሉ የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ኃላፊነቱን የሚወስደው ኻሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው። ቁርአንም ሐዲስም ወህይ ናቸው። እነዚህ ቁርአኒዝሞች ቁርአንይን እኛ የቁርአን ሰዎች ነን ሐዲስ አንፈልግም። በዘመናችን ራሳቸውን ቁርአንዮች ብለው የሚጠሩ የሱናን ማስረጃነት በቀጥታም በተዘዋዋሪ የሚያስተባብሉ ቡድኖች ተፈጥረዋል። ተውሂድ የሚመስለን የእከሌ ሼክ ኪታብን ማብራራት ከሆነ አላብራራም። የመጀመሪያው በቁርአን ይብራራል። በቁርአን ይብራራል። ቁርአን ነው የሚፈስረው የመጀመሪያው። ጥበውኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ቁርአን ላይ فإن تنازعتم في شيء በአንዳች ነገር ከተጨቃጨቃችሁ አለመስማማት ከተፈጠረ ፈሩዱሁ إلى الله والرسول ወደ አላህና ወደ መልእክተኛው መልሱት ጉዳዩን። ዑለማዎች በየአካባቢው ያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአንይን የሚባሉት በትክክል ማናቸው ከተባለ መነሻቸውን ማወቅ ያስፈልጋል። ቁርአንይን በኋላ ወደ ሙስሊሙ ከመጣ በኋላ የተለያዩ ትርጉም እየተሰጣቸው የእስላም አካል ለማድረግ ሙከራ በመደረጉ ነው እንጂ የቀጠሉት ቁርአንይን መነሻቸው የእስላም ጠላቶች ናቸው የጀመሩት። ቁርአንይን ማለት ምን ማለት መሰላችሁ? ቁርአን ብቻና ብቻ ነው፣ ሐዲስ አያስፈልግም። ማፈረጥና ፊል ኪታቢ ሚን ሸይ በቁርአን ውስጥ አስፈላጊ የሆነን ነገር ያልተናገርነው የለም ብሏልና ከቁርአን ውጭ ያለ የረሱል ሰለላሁ ዐለይሂ ወሰለም ተግባራቸውም ሆነ ንግግራቸውም ሆነ አይተው ዝም ማለታቸውም ሆነ አያስፈልገንም የሚል አባባል ነው። የነብዩን ብቻ እንዳይመስል የሌሎች ነብያቶችንም ስራ አልፈልግም ነው። ቁርአን ላይ ብቻ ነው የሚለው። ሁለት ነው ምክንያቱ። አንዳንዱ ይሄ ቁርአን ብቻ ነው የሚለው ሰውዬ መስሎት ነው። ከቁርአን ውጭ ያለ መመሪያ ያስቸግረኛል አይገባኝም ብሎ ተቸግሮ በቁርአን ብቻ የሚብቃቃ መስሎት ነው። ለዚህ አይነት ይሄ ችግር ላለበት ሰው አንድ ጥያቄ መስጠት ነው። ሶላት እንዴት ነው የምትሰግደው? ውዱእ እንዴት ነው የምታደርግ? እስቲንጃ እንዴት ነው የምታደርገው? ጀናባ እንዴት ነው የምትታጠበው ብሎ መጠየቅ። ቁርአን ላይ የዚህን ዝርዝር አያገኝም። ሁለተኛው ችግር ያለው ማን ነው? አውቆ የሚሟገት ነው። እሱማ ኢስላምን ለማስጠላት እኮ ነው። የቁርአንን መልእክት ሊቱበይነ ሊናስ ማ ኑዚለ ኢለይሂም የተባለውን የረሱሉን ዐለይሂ ሰላቱ ወሰላም አስተምሮት ከማህበረሰቡ ጋር ለማጋጨት ለማጣላት። ሁለቱም ዜሮዎች ነው። ቁርአን ያለ ሱና በፍጹም አይሆንም። ሊቱበይነ ሊናስ እንዲሁም እኮ ነቢ ዐለይሂ ሰላቱ ወሰላም ቁርአንና ቁርአንን የሚመስል ተሰጥቶኛል ነው እኮ ያሉት። ኡቲቱል ቁርአነ ወሚስለሁ መዐሁ። እንዲሁም አንዳንድ ሪዋያ ላይ ወሚስለሁ መዐሁ። ቁርአንን የሚመስል አንድ አይደለም ሁለት ጊዜ ቁርአንን የሚመስል ተሰጥቶኛል ነው። እነዚህ ሰዎች ትልቁ ችግራቸው ሼኽ መሆን ፈለጉ። ሐዲስ ትምህርት በጣም ከባድ ነው። የፈለጉትን ከኪስ ያገኙትን በሙሉ ሐዲስ ነው ብለው እንዳያወሩ የሐዲስ ምሁራን በወስፈንጠር ነው የሚይዟቸው፣ ለቅመው ነው የሚያወጧቸው። ስለዚህ ቁርአን ብቻ ነው ብለን እንቀጥላሉ። ቁርአንን ብቻ አስተምራለሁ የሚለውን ሰውዬ ቁጭ አድርጋችሁ በቁርአን ውስጥ ሶላት እንዴት ነው የሚተነተነው? ዘካ እንዴት ነው የሚወጣው? ዘካተል ማል የወርቅና የብር ዘካ እንዴት ነው ለይተን የምናውቀው? አንድ ነው ወይ በሉት። ጤፍና ባቄላ አንድ ነው ወይ ብላችሁ ጠይቁ። ከብትና በግ ፍየልና ግመል አንድ ነው ወይ? ይሄ እኮ ጅልነት እኮ ነው። አይናችሁን ጨፍኑና ላሙኛችሁ እንደማለት እኮ ነው። ይሄ አሁን ኢስላም ተስፋፍቶ ተንሰራፍቶ ዑለማዎች በየአካባቢው ያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ነብዩና ዐለይሂ ሰላቱ ወሰላም ሊቱበይነ ሊናስ ነው እኮ ሶሉ ከማ ረአይቱሙኒ ኡሰሊ እኮ ነው የሚሉ። እኔ ስሰግድ እንዳያችሁ ነው መስገድ ያለባችሁ እኮ ነው። የነብዩ ዐለይሂ ሰላቱ ወሰላም ሐዲስ ብቻ መሰላችሁ የሚያስፈልገው? የሱሐባዎችን ማብራሪያ ያስፈልጋል። የሱሐባዎች ብቻ መሰላችሁ? ከዚያ ወዲህ ያሉትም እስካሁን ድረስ ያሉትም ዑለማዎች መሰረታዊ ህጎችን ጠብቀው ቁርአንና ሐዲስን መሰረት ሳይለቁ የሚሰጧቸው ማብራሪያዎች የኢስላም አካሎች ናቸው። ቁርአንም ሐዲስም ወህይ ናቸው። እነዚህ ቁርአኒዝሞች ቁርአንይን እኛ የቁርአን ሰዎች ነን ሐዲስ አንፈልግም
ቁርአንን ሊፈስረው የሚችለው ቁርአንን እኛውን ፈሰራለን ብለው ቁርአንን ለመፈሰር ፊት ያሉ ሰዎች አሉ። አላህ አደብ ይስጣቸው። ያከፍራሉ። የቁርአን ተከታይ ነን ይበሉ እንጂ የቁርአን ካህዲዎች ናቸው። ራሱ ቁርአንን የሚሟገቱለትን ቁርአን ክደውታል። ይሄ ንግግር የነብያችን አለይሂ ሰላም ንግግር አላህና መልእክተኛው ሲሉ ቁርአን እያንዳንዱ ቦታ ላይ አብዱላህ ኢብኑ መስዑድ ምን ይላል? አብዱላህ ኢብኑ አባስ ምን ይላል መሰላችሁ? ሶስት ነገሮችን አላህ አያይዞ እንጂ አያመጣቸውም። ቁርአን አይታችሁ አስተውላችሁ ከሆነ አጢኡላህ ካለ ወአጢኡ ረሱል ይላል። መን ዩጢኡ ረሱለ ፈቀድ አጣ አላህ። አላህን ታዘዙ ካለ መልእክተኛውን ታዘዙ ይላል። መልእክተኛውን የታዘዘ አላህ እንደታዘዘ ነው የሚቆጠረው ይላል። አላህን መታዘዝ ማለት ነብዩን መታዘዝ ነው። ነብዩን መታዘዝ ማለት አላህን መታዘዝ ነው። ስለዚህ ቁርአንን ብቻ ከተላለው ካለ አንድ ሰው ፈላህ አይወጣም። ወላሂ ወቢላሂ ወተላ ፈላህ አይወጣም። ሐዲስ የሌለበት ሐዲስ የሚመጣው ሐዲስ ራሱ ምንድነው? አሁን ወንድሜ እንዳለው ሐዲስ ራሱ ምንድነው? ወህይ ነው አይደለም? ወህይ እኮ ነው ሐዲስ ራሱ በነብዩ አንደበት ተነገረ እንጂ ወማ ينطق عن الهوى ከልብ ወለድ አይደለም መሐመድ የሚያወራው። ታዲያ ኬታ መጥቶ ነው? ኢን ሁወ ኢላ ወህዩን ዩሃ ወደሱ ጋር የተላከ መለኮታዊ ራእይ ነው። የነብዩ ንግግር ራሱ ራእይ ነው፣ ሐዲስ ነው፣ ወህይ ነው። አላህ ያዘዛቸውን ነው የሚናገሩት ማለት ነው። ስለዚህ የእሳቸው እያንዳንዱ ህግ የአላህ ህግ ነው። ይሄ ሐዲስ ለምን አስፈለገ? ነብዩ አለይሂ ሰላም አላ ወኢኒ አሉ አዋጅ እኔ አሉ ኡቲቱል ቁርአነ ወሚስለሁ ማአሁ አሉ ያላሁ ተዓላ ቁርአን ተሰጥቶኛል፣ ከቁርአን ጋር ደግሞ ቁርአንን የሚመስል ተሰጥቶኛል አለ። ምንድነው ቁርአን የሚመስል? ሐዲስ ነው። ምንም ተፍሲር የለውም። ሌላ ሐዲስ ነው። ሐዲስ ተሰጥቶኛል። ቁርአን ላይ ወአንዘልና ኢለይከ ዚክረ ወደ አንተ ዚክርን አወረድን። ዚክር ማለት ምንድነው? ቁርአን ነው። ሷድ ወልቁርአን ዚክር ይላል አይደል? ቁርአን ዚክር ነው፣ የዚክር ባለቤት፣ የመገሰጫ ባለቤት፣ ሰዎችን የሚገስጽ ማለት ነው። ስለዚህ ወአንዘልና ኢለይከ ዚክረ ወደ አንተ ዚክርን አወረድን፣ ቁርአንን አወረድን አለና ከዛስ ምን አለ? ይሄን ቁርአን ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ ሰዎች ጋር የተወረደውን ይሄንን ዚክርን ይሄን ቁርአንን አንተ ደግሞ እንድታብራራ አብራሪ ያደረግናል። ነብዩ ደግሞ የሚያብራሩት በምንድን ነው? በሐዲስ ነው። የመጀመሪያው በቁርአን ይብራራል። በቁርአን ይብራራል። ቁርአን ነው የሚፈስረው የመጀመሪያው اهدنا الصراط المستقيم صراط الذين انعمت عليهم ማናቸው? አላህ ያጣቀምካቸው ሰዎች የነሱ መንገድ ምራን። በምንድነው አላህ ያጣቀማቸው? ማናቸው ያጣቀማቸው? ሱረቱ ኒሳ ራሱ ይፈስራል ይሄንን አያ من يطيع الرسول من يطيع الله والرسول فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا። የሱረቱ ፋቲሃ ተፍሲር ሱረቱ ኒሳ ላይ ተገኘ። ገባቸው አይደል? አይመጣቸው ተፍሲር ማለት ማብራሪያ። ቁርአን ላይ አንድ ቦታ ላይ ብቻ ነው ዲፕሊ ገብቶ ማብራሪያ የሰጠው አላህ አንድ ቦታ ላይ ብቻ ነው። እሱ ምንድነው እሱ የሚነግረን ስለ ውርስ የተናገረበት ቦታ ላይ ማን ምን መውረስ እንዳለበት፣ የቤት አባወራ ሲሞት እናት ልጅ ካለ ስንት እጅ ትወርሳለች፣ ልጅ ከሌለ ስንት ትወርሳለች፣ አጎት ወንድሞቹና እህቶቹ መውረስ ይችላሉ፣ ልጅ ካለ ስንት ይወርሳሉ፣ ከሌለ ስንት ይወርሳሉ። እያንዳንዱ ነገር ዲፕሊ ተገልጿል። ገባችሁ አይደል? ቁርአን ላይ አላህ ወአቂሙ ሰላህ ይላል። ዙህር ስገዱ፣ አስር ስገዱ፣ 4 ረካ አዛን ይጣለት ኢቃም ይደረግለት፣ ከዛ በኋላ ተክቢረተል ኢህራም ጀምሩ፣ ከዛ ስታሰላምቱ መጨረሻው በተስሊማ አለ። ይውላ ተፍሲር ቁርአን ላይ አለ አይገኝም። ስለዚህ ወአቂሙ ሰላህ ነካ አድርጎ ተች አድርጎ አላህ አለፈው። ማን ያብራራልናል?
ነብዩ ያብራሩታል። የተሟላ ሰላት ሰሉ ከማ ረአይቱሙኒ ወሰሊ ስሰግድ እንዳያችሁ ስገዱ አሉ። አሁን አላየናቸውም ነብዩ በኪታባቸው ላይ እንዳየነው እንሰግዳለን። በተግባር የነበሩ ሰዓት ጊዜ በተግባር አስተምረዋሉ፣ እንደገና በንግግር አስተምረዋሉ። አሁን በእኛ ጊዜ ተግባሩ የለም አይደል? ተግባሩ የለም። ሐዲሳቸው ላይ ነብዩ የተገበሩትን ነገር ሐዲሳቸው ላይ ኢማጂን እናደርገዋለን። እንደዚህ ነው የሰገዱት ብለን ማለት ነው። እሺ ቁርአንዬ ከሆንክ አንተ ቁርአንን ብቻ የምትከተል ከሆነ ይሄንን ሰላት እንዴት ነው የምትሰግደው? እስቲንጃ አታውቅም ማለት እኮ ነው። ያለ እስቲንጃ ከሰገድክም ያለ ውዱ ከሰገድክም ረካው ደግሞ ደስ እንዳለ ሲደብር አንድ ረካ ሲመች ደግሞ 10 ረካም ትሰግዳለህ። ለምን አልተነገረም? አሁን ምን ሰግደው ሰላት ቁርአን ላይ በተፍሲል አልመጣም፣ በዝርዝር አልመጣም አይደል? በዝርዝር አልመጣም። ካልመጣ ማን ነው የሚያብራራልህ ታዲያ? ቁርአን እኔ ቁርአን ብቻ ነው የምከተለው ካል ማን ነው የሚያብራራልህ? ዘካ ስጡ ይላል ቁርአን። ወአቱ ዘካ እንዴት ነው ዘካ የምትሰጠው? ምን ያህል ሀብት ሲኖር ነው ዘካ የምትሰጠው? የሀብትህን ምን ያህል እጁ ነው የምትሰጠው? ንብረት ሀብት ወርቅና ብር ከሆነ ምን ያህል ታውጣለህ? ንብረት ሸቀጥ ከሆነ ምን ያህል ታውጣለህ? ንብረት የተቀበረ ካዝና ያለፋበት ንብረት ካገኘ ምን ያህል ታውጣለህ? ንብረት እርሻ ከሆነ የሚዘራ ነገር የሚታጨድ ከሆነ ምን ያህል ታውጣለህ? ይሁንና ዝርዝር ምን ላይ ነው ያለው? ሐዲስ ላይ ቁርአን ላይ አታገኘውም። ስለዚህ ዘካ ማሰጥም ማለት ነው። አለበለዚያ ካልሰጠ ደግሞ ካፊር ነህ ማለት ነው። ከየት ታመጣዋለህ? ቁርአን ላይ ፈኢን ተናዘዕቱም ፊ ሸይኢን በአንዳች ነገር ከተጨቃጨቃችሁ አለመስማማት ከተፈጠረ ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መልእክተኛው መልሱት ጉዳዩን። ኢለላህ ማለት አላህ ጋር ሊኬድ ነው። እንሂድ አላህ ጋር ነው ምን ማለት ነው? ኢላ ኪታቢላህ አይደለ? ወደ አላህ ኪታብ ወደ ቁርአን ውሰዱት። ቁርአን ምን ይላል ስለዚህ ጉዳይ? ወረሱልስ በወቅቱ ነብዩ በነበሩበት ሰዓት ላይ ነብዩ ጋር ፍርድ ይቆማሉ ፍረዱ ብለው። አሁን የሉ ነብዩ። እሺ ቁርአኑን እንሰርዘው ምን እናደርገዋለን? ወደ ሐዲሳቸው አይደል የምንመለሰው? ወደ ሐዲሳቸው ሐዲሱ ምን ይላል በዚህ ጉዳይ ላይ? ወደ ሐዲሱ እንገባና ሐዲሱ ይነግረናል፣ ይፈርደናል። ትክክለኛውና ትክክል ያልሆነውን ይነግረናል። ይሄን ቁርአን ምን ሊያደርጉስ የት ሊወስዱስ? ተበት የዳ አቢ ለሃብ ወተብ። አቡ ለሃብ ማን ነው ብለህ ብጠይቃቸው ማን ነው ይለዋል? ማን ነው? የነብዩ አጎት ነው? ቁርአን ላይ አጎታቸው የሚል አለ አለ? የለም። የነብዩ አጎት ነው። በምን ምክንያት ወረደ ቁርአኑ? ሰበበ ንዙሉ ምንድነው? የወረደበት ምክንያቱ ምንድነው? ሐዲስ ይነግራል። እያንዳንዱ ዝርዝር ይነግራል። ሐዲስ ላይ 30ውን ጁዝ ቁርአን ሐዲስ ላይ ቡኻሪ ላይ ባቡ ቀውሊላሂ ተዓላ ብሎ ይመጣል። ባብ የአላህ ንግግር እንዲህ የሚለው እንዳለ ይዘረዝርልሃል ምን ለማለት